ሰላም ጤና ይስጥልኝ ውድ የተከበራችሁ ክቡራንና ክቡራት የዩቲዩብ ቻናል ቤተሰቦች እንደምን አላችሁ? ዛሬ በዓለም አቀፍ ደረጃ በሚሊዮኖች የሚቆጠሩ ሰዎችን ቀልብ የገዛ በስፖርቱ መድረክ አገሩን ያስጠራና የጀግኖች መንደርን ስም በዓለም ዙሪያ ያስተጋባ አንድ ድንቅ ወጣት ታሪክ ይዤላችሁ ቀርቤያለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁኝ እንድትቆዩ በአክብሮት እየጋበዝኩ ታሪኩን እጀምራለሁ። ሰብስክራይብ ያድርጉ፣ የደወሉን ምልክት ይጫኑ፣ ላይክ፣ ኮሜንት፣ ሼር። ሲስኮ አንዳንድ ጊዜ ስኬት ከአስተዳደግ ወይም ከተመቻቸ ህይወት አይመነጭም። ስኬት የሚመነጨው በውስጥ ካለው የማይበገረው ወኔ፣ ለህልም ካለ ጥልቅ ፍቅርና ከተነሳበት ማህበረሰብ ማንነት ነው። ይህንን እውነታ በዓለም አቀፍ መድረክ ላይ በተግባር ያሳየ አንድ ወጣት አለ። እሱ የፈረንሳይ ለጋሲዮን ልጅ። እሱ በዓለም አቀፍ ደረጃ በዳንስ በሪያሊቲ ሾውና በጭካኔ በተሞላው የኤምኤምኤ የትግል መድረክ ስሙ የናኘው ጀግናችን ቢኒያም ሽብሬ ነው። በአሜሪካ ታዋቂ በሆነው የቲኤልሲ የቴሌቪዥን ጣቢያ ላይ 90 ዴይዝ ፌንሲ በሚለው ፕሮግራም ላይ ሲቀርብ በሚሊዮኖች የሚቆጠሩ የውጭ አገር ዜጎች በኢትዮጵያዊነቱ በቅንነቱና በልዩ ተሰጥኦው ተማርከዋል። ነገር ግን ቢኒያም በካሜራ ፊት ፈገግ የሚል ተራ ታዋቂ ሰው ብቻ አይደለም። ወደ ማርሻል አርትስ ወይም የኤምኤምኤ የትግል ኬጅ ውስጥ ሲገባ ተጋጣሚዎቹን በፍርሃት የሚያንቀጠቅጥ በአካል ብቃቱና በፈጣን ጥቃቱ የማይቀመስ እውነተኛ ተዋጊ ይሆናል። ይህ ወጣት ከፈረንሳይ ለጋሲዮን ሰፈር ተነስቶ እንዴት የዓለምን ሚዲያዎች ሊቆጣጠር እንደቻለ በሕይወቱ ውስጥ ያለፉትን አስገራሚ ውጣ ውረዶችና ከትውልድ መንደሩ የቀሰመውን ጀግንነት ለዓለም እንዳሳየ የምንመለከት ይሆናል። ታሪካችን የሚጀምረው በአዲስ አበባ እምብርት ለብዙ ጀግኖችና ጥበበኞች መፈጠሪያ በሆነችው ታሪካዊቷ ሰፈር በፈረንሳይ ለጋሲዮን ነው። ይህ ሰፈር ዝም ብሎ ተራ የመኖሪያ መንደር አይደለም። ጠንካራ ታታሪነት፣ እርስ በርስ መረዳዳትና የወንድማማችነትን ፍቅር የነገሰበት፣ ልጆች ገና ከትንሽነታቸው ጀምረው ሕይወትን በትግልና በጽናት የሚማሩበት ልዩ ቦታ ነው። ቢኒያም ሽብሬ በዚህ ሰፈር ውስጥ ሲያድግ ሕይወት ሁል ጊዜም አልጋ ባልጋ አልነበረችም። ነገር ግን በውስጡ የነበረው የጥበብ ፍቅር ከምንም ነገር በላይ ጎልቶ እንዲወጣ አድርጎታል። ገና በወጣትነቱ በሰርከስ ሥራዎችና በባህል ዳንስ ላይ ተሰማርቶ የነበረ ሲሆን በአካላዊ ተለዋዋጭነትና በልዩ እንቅስቃሴዎቹ በሰፈሩ ልጆች ዘንድ የተከበረና የታወቀ ነበር። ዳንስ ለቢኒያም ዝም ብሎ መዝናኛ አልነበረም። ውስጣዊ ስሜቱን፣ ጥንካሬውንና ማንነቱን የሚገልጽበት ቋንቋው እንጂ። በቅርቡ በአገራችን ተወዳጅ በሆነው በሰይፉ ኢቢኤስ ፕሮግራም ላይ በተደጋጋሚ ቀርቦ በሰጠው ልብ የሚነካ ቃለ መጠይቅ ላይ እንደተናገረው የፈረንሳይ ለጋሲዮን ሕይወት ለሱ ያሁኑ ማንነቱ መሰረት ናት። ያደገበት ሰፈር፣ አብረውት የለፉት ጓደኞቹና የሰፈሩ አየር ሁል ጊዜም በውስጡ ትልቅ ቦታ አላቸው። ቢኒያም የቱንም ያህል በዓለም ዙሪያ ቢዘዋወርም፣ የቱንም ያህል ታዋቂና ባለሀብት ቢሆንም የፈረንሳይ ለጋሲዮን ልጅነቱን በፍጹም አይረሳም። በተገኘው መድረክ ሁሉ ስለ ሰፈሩ ጀግንነትና ስለ አስተዳደጉ በኩራት ይናገራል። ይህ በሰፈር ውስጥ የጀመረው ጥንካሬና ተሰጥኦ ግን በአገር ውስጥ ብቻ ተወስኖ የሚቀር አልነበረም። ሕይወት ሳታስበው ትልቅ በር ከፈተችለት። ያ በር ደግሞ ስሙን በዓለም አቀፍ ደረጃ በቢሊዮኖች ለሚቆጠሩ ተመልካቾች የሚያስተዋውቅ ነበር። የቢኒያም ሽብሬ ታሪክ ወደ አዲስና እጅግ ከፍተኛ ምዕራፍ የተሸጋገረው በአሜሪካና በዓለም ዙሪያ እጅግ ተወዳጅ በሆነው 90 ዴይዝ ፌንሲ በተሰኘው የሪያሊቲ ሾው ቴሌቪዥን ፕሮግራም ላይ መታየት ሲጀምር ነው። ከአሜሪካዊቷ አርኤሊ ጋር የነበረው የፍቅር ግንኙነትና እሱን ፍለጋ ወደ ኢትዮጵያ ያደረገችው ጉዞ በሚሊዮኖች የሚቆጠሩ የውጭ አገር ሰዎችን ቀልብ ሳበ። ይህ ፕሮግራም ለቢኒያም ትልቅ ፈተናም እድልም ነበር። በአንድ በኩል ሙሉ ሕይወቱ፣ ፍቅሩና የቤተሰብ ጉዳዩ በዓለም አቀፍ ካሜራዎች ፊት በግልጽ ይታይ ነበር። በሌላ በኩል ደግሞ ቢኒያም ይህንን መድረክ ተጠቅሞ የኢትዮጵያን ባህል ውበትና እንግዳ ተቀባይነት ለዓለም ማሳየት ችሏል።
በፕሮግራሙ ላይ ባህላዊ ልብሶችን በኩራት ሲለብስ የሀገሩን ዳንስ ሲያስተምርና በየቀኑ በሚያሳየው ጨዋነትና ትህትና የአሜሪካውያንን ልብ ሰርቋል። በተለይም በቅርቡ በተላለፈው ዘ ላስት ሪዞርት በተሰኘው የፍቅር ጉዞ ፕሮግራም ላይ ጥንዶቹ ያሳለፏቸው ፈታኝና አጓጊ ጊዜያት እንዲሁም በጫካ ውስጥ ያደረጓቸው አስደናቂ የአድቬንቸርና የዚፕላይን እንቅስቃሴዎች የተመልካቹን ስሜት በእጅጉ ነክተዋል። ተመልካቾች የቢንያምን እውነተኛነትና ታታሪነት በቅርብ መከታተል ይፈልጉ ነበር። ነገር ግን ቢንያም በአሜሪካ ቲቪ ላይ የሚታይ የፍቅር ተዋናይ ብቻ ሆኖ ለመቅረት አልፈቀደም። በውስጡ የሚገሸረው የፈረንሳይ ሌጋሲዮን ልጅነት ወኔ ሌላ ትልቅ ዓላማ ነበረው። እሱም ስፖርትን በተለይም እጅግ አስቸጋሪና ብርታት የሚጠይቀውን የኤምኤምኤ ፍልሚያን በዓለም ደረጃ ማሸነፍ ነበር። ብዙዎች ቢንያም በቲቪ ፕሮግራም ላይ እንደ ረጋ እና ሰላማዊ ሰው ያውቁታል። ነገር ግን ያ የዋ ሰውነት ወደ ትግል ሜዳ ወይም ወደ ኤምኤምኤ ኬጅ ሲገባ ሙሉ በሙሉ ይቀየራል። የድብልቅ ማርሻል ሚክስድ ማርሻል አርትስ ስፖርት በዓለማችን ላይ እጅግ አደገኛና ከፍተኛ የአካል ብቃት፣ የስትራቴጂና የጭካኔ ወኔ የሚጠይቅ ስፖርት ነው። ቢንያም ወደ አሜሪካ ከሄደ በኋላ በዚህ ስፖርት ውስጥ ራሱን ለማረጋገጥ ጠንክሮ መስራት ጀመረ። ፋይቭ ፋይት በተሰኘው የታወቀ የኤምኤምኤ ውድድር መድረክ ላይ ቢንያም ሽብሬ ለመጀመሪያ ጊዜ ፕሮፌሽናል ፍልሚያውን ለማድረግ ሲዘጋጅ ብዙዎች ጥርጣሬ ነበራቸው። አንድ የሪያሊቲ ሾው ኮከብ እንዴት ሊታገል ይችላል ብለው የጠየቁ አልጠፉም። ነገር ግን ቢንያም ለዚህ ምላሽ የሰጠው በቃላት ሳይሆን በከባድ ጡጫና አስደናቂ የትግል ስልት ነበር። በዛ ታሪካዊ 559 ውድድር ላይ ቢንያም ወደ መድረክ የገባው የኢትዮጵያን ባንዲራ በትከሻው ላይ አንግቦ ነበር። ፍልሚያው በተጀመረ በጥቂት ደቂቃዎች ውስጥ ቢንያም በነበረው የዳንስና የሰርከስ ተለዋዋጭነት የተገነባውን አስገራሚ የአካል ብቃት ተጠቅመው ተጋጣሚውን መቆጣጠር ጀመረ። ተጋጣሚውን መሬት ላይ በመጣልና አንገቱን በማነቅ ፍጹም በሆነ አሸናፊነት ውድድሩን አጠናቀቀ። ያን ጊዜ መላው ስታዲየም በደስታ ተናወጠ። ይህ ድል ለቢንያም ብቻ ሳይሆን ለሀገሩና ሁል ጊዜም በልቦ ለሚያስባት የጀግኖች መንደር ለፈረንሳይ ሌጋሲዮን ትልቅ ክብር ነበር። ቢንያም በዳንስ መድረክ ላይ ያሳየውን ቅልጥፍናና ወደ ትግል ሜዳ በመቀየር እውነተኛ የሁለት ዓለም ጀግና መሆን እንደሚቻል በተግባር አስመሰከረ። የቢንያም ስኬት በአሜሪካ ብቻ ሳይሆን በአገሩ በኢትዮጵያም ትልቅ ኩራት ሆኗል። በአገር ውስጥ ባሉ ታዋቂ የሚዲያ አውታሮች ላይ የሱ ስም በስፋት ይነሳል። በተለይም በሰይፉ ኢቢኤስ ሾው ላይ ሰይፉ ፋንታውን በፕሮግራሙ ላይ ቢንያምን ሲያነጋግረው የቢንያም ትህትናና የሰፈሩን ፍቅር አለመርሳቱ ትልቅ አድናቆትን አትርፎለታል። ቢንያም በዓለም አቀፍ ደረጃ ትልቅ ስም ቢኖረውም ለአገሩ ሕዝብ ያለው ክብርና ፍቅር ልዩ ነው። ሚዲያዎች የእሱን ታሪክ በተደጋጋሚ የሚዘግቡት እሱ ለአሁኑ ትውልድ ወጣቶች ትልቅ ተምሳሌት ስለሆነ ነው። ወጣቶች ቢንያምን ሲያዩት ምን ያህል ርቀት መጓዝ እንደሚችሉ ይረዳሉ። ከፈረንሳይ ሌጋሲዮን ተነስቶ ያለምንም ልዩ ድጋፍ በራሱ ጥረትና ላብ ብቻ የአሜሪካንን ትልልቅ የሚዲያ ተቋማትንና የስፖርት መድረኮችን መቆጣጠር መቻሉ ለማንኛውም ህልም ላለው ወጣት ትልቅ ተስፋንና መነሳሳትን ይሰጣል። ቢንያም የኢትዮጵያ ስም በጥሩ ነገር እንዲነሳ፣ ባህሏ እንዲታወቅና የህዝቧ ጀግንነት በዓለም ፊት እንዲመሰከር ያደረገ እውነተኛ አምባሳደር ነው። ዛሬ ላይ ሆነን የቢንያም ሽብሬን ህይወት ስንመለከት የምናየው የአንድ ተራ ሰውን ታሪክ አይደለም። የምናየው ጽናትን፣ ታታሪነትንና የማይበገረውን የኢትዮጵያዊነትን መንፈስ ነው። ከፈረንሳይ ሌጋሲዮን አስፋልት መንገዶችና የዳንስ ልምምዶች ተነስቶ በአሜሪካ የቲቪ ስክሪኖች ላይ በሚሊዮኖች መታየት፣ ከዚያም አልፎ በኤምኤምኤ የትግል መድረኮች ላይ የድል ባንዲራን ማውለብለብ የእውነተኛ ተአምር ነው። ቢንያም ወደፊትም ቢሆን አገሩንና የትውልድ ሰፈሩን በጀግንነት እንደሚያስጠራ ምንም ጥርጥር የለውም። የሱ ጉዞ ገና አላበቃም። ይልቁንም አዳዲስ ህልሞችንና ስኬቶችን ለማስመዝገብ በየቀኑ በከፍተኛ ትጋት እየሰራ ይገኛል።
እሱ የአሁኑ ትውልድ ኩራት፣ የፈረንሳይ ሌጋሲዮን ጀግናና ለዓለም የተበረከተ ድንቅ የኢትዮጵያ ዕንቁ ነው። የተከበራችሁ ውድ የቻናሌ ቤተሰቦች ስለ ቢንያም ሽብር ያዘጋጀውላችሁ ይህንን ይመስል ነበር። የእሱ ታሪክ ለእናንተ ምን አይነት መነሳሳትን ፈጠረባችሁ? በኮሜንት መስጫው ላይ ሐሳባችሁን አካፍሉ። ቪዲዮን ከወደዳችሁት ላይክ ማድረጋችሁንና ለሌሎችም እንዲደርስ ሼር ማድረጋችሁን አትርሱ። ለቻናላችን አዳዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ሁልጊዜ የምናዘጋጃቸውን ድንቅ ታሪኮች በቅድሚያ እንዲደርሳችሁ አድርጉ። በሚቀጥለው ቪዲዮ በሌላ አጓጊ ታሪክ እስክንገናኝ ድረስ ሰላም ሁኑ። ቸር ሰንብቱ።